እውነተኛ አማኖች በፈተና ጊዜ ይታወቃሉ። ሰዎች አመንን ስላሉ ብቻ እንደማይታወቅ የታወቀ ነው። ግን ከአፍ ሙግት ባሻገር እውነተኛ አማን ልቡ ውስጥ ኢማን የሰረጸው ማን እንደሆነ በፈተና ጊዜ አላህ ሱብሓነሁ ወተዓላ ይለያል። ወሊየዕለመ አላሁ አለዚነ አመኑ ወየተኺዘ ሚንኩም ሹሃዳ። የሁለተኛው ጥበብ ከእናንተ መካከል ሰማዕትን አላህ ሊይዝ ሲፈልግን ሰዎችን አላህ ሲፈትናቸው በአላህ መንገድ ላይ በሚያደርጉት ተጋድሎ ምናልባት ህይወታቸው እስከ መጥፋት ቢደርስ እንኳን ይህ ሰማዕትነትን ያጎናጽፋቸዋል። ስለዚህ ትልቅ እድልን ተጎናጸፉ ማለት አላህ ሱብሓነሁ ወተዓላ በመከራም ነው ሰዎችን የሚፈትነውና በዚያ የተነሳ ደግሞ በሌላ ስራ ማግኘት የማይችሉትን ደረጃ እንዲጎናጸፉ ያደርጋቸዋል። በነገራችን ላይ በነፍስ ወከፍ በአላህ መንገድ ላይ እከሌ እንደተሰዋ ብናስብ ራሱ እሱ ሸሂድ ነው ብሎ መናገር የተከለከለ ነው። ተስፋ ልናደርግ እንችላለን። በፈተና ጊዜ አብዛኛው ሙስሊም ስብዕናው ይበልጥ ይጠራል። ወርቅ በእሳት ተፈትኖ ከቆሻሻው እንደሚጠራው ሙእሚንም በፈተና ጊዜ በመከራ ጊዜ ስብዕናው ከተለያዩ የስነ ምግባር ግድፈቶች ከኢማን አረንቋዎች ወይም ከኢማን እንከኖች ይጠራል። ወሊየምሐሰ አላሁ አለዚነ አመኑ በተቃራኒው ወየምሐቀል ካፊሪን ከሃዲያንን ደግሞ አላህ ሱብሓነሁ ወተዓላ ጠርጎ ያጠፋቸዋል። ሌላም ተፍሲር ተሰጥቶታል። ቀጥሎ ምን አለ? አም ሐሲብቱም አን ተድኹሉል ጀነህ። ይሄ ሌላ ራሱን የቻለ ጥበብ ነው። ደግሞ ጀነት እንዲህ በቀላሉ ይገኛል? የአላህ ሱብሓነሁ ወተዓላ ጀነት እኮ በጣም ውድ ዕቃ ነው አይደል? አላ ኢነ ሲልዐተላሂ ጋሊያ። አም ሐሲብቱም አን ተድኹሉል ጀነህ ወለማ የዕለሚላሁ አለዚነ ጃሀዱ ሚንኩም። ከምን አንጻር ነው እኛ አንዳንድ ጊዜ ችግሮች፣ መከራዎች፣ በሌሎች በኩል ጭቆናዎች ወይም ደግሞ ረገጣዎች የሚያጋጥሙ? ብዙዎቻችን የምንዘረዝራቸው ቅድም እንደጠቀስኩት ቁሳዊ የሆኑ ምክንያቶች፣ እንዲህ ስላልተደራጀን፣ እንዲህ አይነት አካሄድ ስላልተጠቀምን፣ እንዲህ ስለሆነ እንላለን። ነገር ግን ከሁሉ በላይ ትልቁ ምክንያት የእኛ የውስጥ ችግር። ምክንያቱም የአላህ እርዳታ በእኛ ችሎታ የሚገኝ ነው አይደለም አይደል? ወመን ነስሩ ኢላ ሚን ዒንዲላህ። የአላህ እርዳታ እኮ ከእኛ ማንነት ጋር በተያያዘ አላህ የሚሰጠው ውለታ እንጂ በችሎታችን የምናገኘው አይደለም። አዎ ቁሳዊ የሆኑ ምክንያታዊ የሆኑ ዝግጅቶችን ማድረግ በኢስላም የተደነገገ ነው። ከሱ በላይ ግን ትልቅ ተጽዕኖ አሳዳሪ ምክንያት መለኮታዊ ምክንያት ነው። ይህንን ብዙዎች ይዘነጋሉ። ይህ ለሽንፈት እንደሚያጋልጥ፣ ይህ ለመዋረድ ምክንያት እንደሚሆን እንዘነጋለን። አዋቂዎችም እንዲህ አይነት ነገሮችን ሲሰሙ ወይም እኛም በተቀሉ አንዳንድ ጊዜ ብዙ የሐዘን ስሜት ሊሰማን ይችላል። ሞራላችን ይነካል። ስለ ዲናችን በጣም ተመቆርቆራችን የተነሳ የሚደርስብን ችግር ሁሉ መሆን እንደሌለበት ልናስብ እንችላለን። ይህ የመቆርቆር ስሜት ትክክለኛ ነው። ግን ወደ ተስፋ መቁረጥ ወይም በቃኛ ሁሌ የበታችነት መገለጫችን እንደሆነ ማሰብ ስህተት ነው። ለምን? ምክንያቱም አንደኛ ሙስሊሞች እኮ ከዚህ የበለጡ ብዙ ችግሮች፣ መከራዎች ደርሰውባቸው ተነስተው ተንጠራርተው እንደገና ቆመዋል ያሉ ነገሮች ናቸው። ለምሳሌ ቅድም በጠቀስኩላችሁ የተታር ዘመቻ በአንድ ጊዜ ብቻ ከ2 ሚሊዮን በላይ ሙስሊሞች ተገድለው እንደነበረ እናውቃለን። የባግዳድ ኺላፋ ወድቆ ግን የተወሰነ ጊዜ ከቆየ በኋላ ሙስሊሞች እንደገና ኺላፋቸውን አስመለሱ፣ ጉዟቸውን ቀጠሉ። ፈስአሉ አህለ ዚክሪ ኢን ኩንቱም ላ ተዕለሙን። السلام عليكم ورحمة الله وبركاته. إن الحمد لله نحمده ونستعينه ونستغفره ونعوذ بالله من شرور أنفسنا ومن سيئات أعمالنا. من يهده الله فلا مضل له ومن يضلل فلا هادي له. وأشهد أن لا إله إلا الله وحده لا شريك له وأشهد أن محمدا عبده ورسوله. أما بعد بدنيا هيوت وسط የሚያጋጥሙን ፈተናዎች በአይነት ብዙ ናቸው። ነገር ግን በግለሰብ ደረጃ በነፍስ ወከፍ ከሚያጋጥሙ ፈተናዎች ባሻገር እንደ ሙስሊም ማህበረሰብ እንደ መልእክተኛው አለይሂ ሰላቱ ወሰላም ተከታይ ህዝብ የሚጋረጡብን ፈተናዎች ይኖራሉ። እነዚህን ፈተናዎች በምን መልኩ ማለፍ እንደምንችል ከመወያየታችን በፊት በቅድሚያ የእነዚህ ፈተናዎች መንስኤዎች ምን እንደሆኑ ማወቅ ያስፈልጋል። ብዙዎች እነዚህን ፈተናዎች ሲያስቡ ቁሳዊ ምክንያቶችን ብቻ በአእምሯቸው ያሰላስላሉ። ነገር ግን ከነዚህ ቁሳዊ ምክንያቶች ባሻገር ሌሎች መለኮታዊ የሆኑ ምክንያቶችም እንዳሉ ማወቅ ተገቢ ነው። በቅድሚያ ፈተናዎች ለተራው ህብረተሰብ ብቻ ሳይሆን ለታላላቅ ስብዕናዎች ነብያትንም ጨምሮ የሚቀርቡ ማጣሪያዎች እንደሆኑ ማወቅ ያስፈልጋል።
ነብያትም ተፈትነዋል ብዙ ችግር ደርሶባቸዋል حتى يقول الرسول والذين آمنوا معه متى نصر الله መልእክተኛው ማለት የትኛው መልእክተኛ የኛ መልእክተኛ ብቻ ሳይሆኑ የትኛው መልእክተኛ እና ከሱ ጋር ያመኑት የአላህ እርዳታ መቼ ነው ብለው ሲጠይቁ ይላል ይህ ማለት ይህንን ጥያቄ ያቀረቡት ከመልእክተኛው ጋር ያሉት አማኞች ናቸው ከዚያ ደግሞ ያ መልእክተኛ መልስ ሲሰጣቸው አላ ኢነ ነስረላሂ ቀሪብ የአላህ Subhanahu Wa Ta'ala እርዳታ ቅርብ ነው ይላቸዋል እናም ይህ የአላህ እርዳታ በመሰረቱ አላህ በሚለውና በሚፈልገው ጊዜ እሱ በሚሻው መልኩ የሚቀርብ ነገር እንደሆነ ይታወቃል ነገር ግን ይህ የአላህ እርዳታ ሁሉ ጊዜ ሙስሊሞች በሆነ ችግር ውስጥ በገቡ ቁጥር በቀጥታ ወዲያው ወደነሱ ቢደርስ ኖሮ ይህ ለአላህ Subhanahu Wa Ta'ala ያለንን ታዛዥነት እና የሱን አምላካዊ ትእዛዛትን የማክበር ዝንባሌን ቀላል ያደርገው ነበር ብሎም ምናልባት በመድር ላይ የሚከደም ላይኖር ይችላል ሁሉ ጊዜ ሙስሊሞች በየትኛውም አጋጣሚ የበላይነትን ሲጎናጸፉ በየትኛውም ክስተት ላይ ከችግር አላህ ሲያላቅቃቸው ይሄንን ያየ ሁሉ በቀጥታ ወደ እስላም ሊዘልቅ ይችላል ነገር ግን ይሄ ሁሉ ፈተና ስለሆነ ሰዎች አማኙና አማኝ ያልሆኑት የሚለዩበት ስብዕናቸው ተጣርቶ እንክርዳዱ ከስንዴው የሚለይበት ማበጠሪያ በመሆኑ በገይብ ከማመን ጋር የተያያዘ ሙእሚኖችን አላህ ሲያወድሳቸው الذين يؤمنون بالغيب ይላል ስለዚህ ነገሩ በጣም ግልጽ ቢሆን ኖሮ ሰዎች ምናልባት ከእስላም ላይ ወጡ ወይም ደግሞ ሁሉም ወደ እስላም ሊተሙ ይችሉ ነበር ማለት ነው ስለዚህ ፈተና የግድ ነው ከበስተኋላ ብዙ ጥበቦች አሉ ነገር ግን ብዙ ቁም ነገሮችን ባዘለ መልኩ አላህ Subhanahu Wa Ta'ala ሙእሚኖች በተፈተነባቸው አጋጣሚዎች ያወረዳቸውን አንቀጾች ብናስተውል ከብዙ ጥያቄዎች እንገላገል ነበር ለብዙ ጥያቄዎችንም መልሶችን እናገኝ ነበር ታሪክ እንዲሁ ያለፈ ክስተት ስለሆነ ብቻ ያስተምራል ነገር ግን ከዚያ የበለጠ ደግሞ አላህ Subhanahu Wa Ta'ala ከነዚህ ቁም ነገሮች ምን መውሰድ እንዳለብን ቀጥታ እሱ አምላካዊ በሆነ ቃሉ ሲነግረን ያኔ ቁም ነገሮቹ ፍንተው ብለው ይታያሉ ማለት ነው ከኡሁድ ዘመቻ በኋላ አላህ Subhanahu Wa Ta'ala ያወረዳቸውን ሱረቱ አሊ ኢምራን ላይ ያሉ አንዳንድ አንቀጾችን ስናስተውል እነኚህን ቁም ነገሮች እንገነዘባለን በተለይ ደግሞ ያኔ በዚያ ዘመቻ ላይ ሙስሊሞች መጀመሪያ አካባቢ ድልን ተቀናጅተው ከዛ በኋላ ደግሞ እንደገና ሽንፈትን ሲቀስሙ ብዙዎች ጥያቄ አንስተው ነበር ከዚህ ጋር በተያያዘ አላህ በርካታ ቁም ነገሮችን አውስቷል ከነዚህ መካከል የተወሰኑትን አንቀጾች እንመልከት قال ربي جل وعز قد خلت من قبلكم سنن فسيروا في الأرض فانظروا كيف كان عاقبة المكذبين ولا تهنوا ولا تحزنوا وأنتم الأعلون إن كنتم مؤمنين إن يمسسكم قرح فقد مس القوم قرح مثله وتلك الأيام نداولها بين الناس وليعلم الله الذين آمنوا ويتخذ منكم شهداء والله لا يحب الظالمين وليمحص الله الذين آمنوا ويمحق الكافرين أم حسبتم أن تدخلوا الجنة ولما يعلم الله الذين جاهدوا منكم ويعلم الصابرين إلى آخر السياق من الآيات كنا أنت بفيت يلفوا ፈለጎች አሉ ማለት አላህ Subhanahu Wa Ta'ala በተወሰኑ ክስተቶች ላይ ሁሉ ጊዜ የሚፈጸማቸው አምላካዊ የሆኑ ሱናዎች አሉ እነኚህን አላህ ያስታውሰናል ለምን ቀደም እንዳልኩት ታሪክ ትምህርትን የምንቀስምበት ገጽ ስለሆነ ብቻ ሳይሆን አምላካዊ በሆነ መልኩ አላህ Subhanahu Wa Ta'ala እነዚህን ነገሮች ለምን እንዳደረገ ጥበባቸውን ሁሉ እስላም ይገልጽልን ማለት ነው ተሲሩ ፊል አርድ ፈንظروا كيف كان عاقبة المكذبين በምድር ላይ ተጓዙና ከናንተ በፊት የነበሩ የሚያስተባብሉ ሰዎች መጨረሻቸው ምን እንደነበረ ተመልከቱ ይላል ከዚያ ምን ይላል ولا تهنوا اتسنفوا اتدكموا ማለት ነው ምንም ቢያጋጥመን ولا تحزنوا اتزنوا وانتم الاعلون ان كنتم مؤمنين እናንተ አማኞች እስከሆናችሁ ድረስ የበላዮቹ ናችሁ ይላል ይሄንን ኢንሻአላህ ሰፋ ባለ ማብራሪያ እንመለስበታለን በመቀጠል ان يمسسكم قرح فقد مس القوم قرح مثله እናንተ ቁስል ቢጤ ቢያጋጥማችሁ ከናንተ በፊት ወይም ሌሎችን በእናንተም ዘመን ያሉትን ሌሎች ህዝቦችን ቁስል አጋጥሟቸዋል قرح ችግር መከራ ራሱ የሚጠራበት ስም ነው አንዳንድ ዑለማዎች قرحና قرح بفتح القافنا بضم القاف اللي ያያሉ ይላሉ ይሄ በርግጥ በቋንቋ ሊቆች መካከል የውዝግብ ርዕስ ነው አንዳንዶቹ አንድ ናቸው ሲሉ ሌሎች ደግሞ አይ قرح የሚባለው የሚያጋጥመን መከራ ቁስልም ይሁን ምን ማለት ነው قرح ግን بضم القاف በዚህ መከራ የተነሳ የሚያጋጥመን ህመም ነው ሁለቱ ይለያያሉ መከራው አንዳንድ ጊዜ በትግስት በቀላሉ የሚታለፍ ሊሆን ይችላል አንዳንድ ጊዜ ደግሞ ህመሙ ሊጠና ይችላል በሁለቱም መልኩ ይህ አንቀጽ ተቀርቷል ሪዋያዎች አሉ ማለት ነው ትክክለኛ ከመልእክተኛው አለይሂ ሰላም የተረጋገጡ ስለዚህ እኛ ብቻችንን አይደለም በእንዲህ አይነት የዱንያ ፈተና ጉዟችን ላይ እኛ ብቻ ብንፈተን እኛ ብቻ ብንጎዳ እኛ ብቻ መከራ ቢደርስብን ኖሮ ነገሩ የጠና ይሆን ነበር ግን ብቻችንን አይደለም
ወቲልከ الأيام نداولها بين الناس እነኚህን ቀናት እኛ እናዘዋውራቸዋለን يوم نساء ويوم نسر እንደሚባለው ማለት ነው አንዳንድ ቀን የምንወደው ነገር ያጋጥማል ሌላ ጊዜ ደግሞ የሚከፋን ነገር ፊት ለፊታችን ይጋረጣል طيب እነኚህ አንቀጾች እንዲህ አይነት ችግሮች መድረሳቸው በራሱ ችግር እንዳልሆነ ወይም ደግሞ የኛን ውድቀት እንደማያሳዩ የሚጠቁሙና እንደመነሻ ጥቅል መልእክታቸውን ካወቅን በኋላ ወደፊት በርዕስ ከፋፍተን የምናያቸው ጉዳዮች አሉ ነገር ግን ከበስተኋላ ያለው ጥበብ ምንድነው የሚለውን ለመመለስ ከዚህ በኋላ አላህ ወደ ወሳው ቁም ነገር እንሸጋገር ወለيعلم الله الذين آمنوا ከናንተ መካከል ያመኑትን አላህ ግልጽ በሆነ መልኩ በእውቀቱ ሊለይ ነው ይላል አላህ ሊያውቅ ነው ሲባል አያውቅም ማለት እንደሆነ ወይም ከዚህ በፊት አላህ ያላወቀውን አወቀ እንደማይባል ማቀን አላህ ምንም የሚሰወርበት ነገር የለም አስቀድሞ ሁሉ ነገር ያውቃል ነገር ግን ዒልም ሁለት አይነት ነው ዒልሙን ቢሸይء قبل كونه وعلم بالشيء بعد كونه አንድ ነገር ከመሆኑ በፊት ያለ ዒልም አለ ይሄ ዒልም الغيب ነው ይሄ አላህ ብቻ የሚለይበት የሱ መገለጫ ነው ወይም እሱ ከመልእክተኞች ከነቢያት መካከል ለመረጠው ብቻ መጥኖ የሚያሳውቀው ሊሆን ይችላል በራሳቸው ያውቁ ሁለተኛው አይነት ደግሞ ዒልም بالشيء بعد كونه አንድ ነገር ከሆነ በኋላ የሚኖረው ዕውቀት ነው ይህ ማለት አንዳንድ የኢስላም ሊቃውንት ወይም የተፍሲር ሊቃውንት እንደሚጠቅሱት ዒልሙ الظهور ወይ ዒልሙ الشهاده ይሉታል ማለት በገሃድ የሚታወቅ ግልጽ የሆነ ዕውቀት ማለት وهذا العلم الثاني هو الذي تقوم به الحجة على الخلق ሰዎች ላይ አላህ ማስረጃን የሚያጸናባቸው በዚህኛው ዕውቀቱ ነው እንጂ መጀመሪያውኑ እናንተ ይሄንን ሳትሰሩ በፊት ጭራሽ እንዲያውም ሳትፈጠሩ በፊት ይሄንን እንደምትሰሩ አስቀድሜ ያውቃለሁና በዚህ ጥፋታቸው የተነሳ ጀሃነም ከታችኋለሁ ቢለን ኖሮ ምናልባትኛ የመከራከሪያ ነጥብ ልናገኝ እንችል ነበር ማለት ነው ስለዚህ አላህ እኛን የሚዳኘን ከሰራን በኋላ ከተከሰተ በኋላ ያንን ተከስቶ ሰዎች ያወቁትንና አላህ ግልጽ ያደረገውን ዕውቀቱን ነው ማስረጃ የሚያደርገው ስለዚህ ነው መልእክተኞችንም የላከው ረሱላን ሙበሽሪን ወሙንዚሪን لئلا يكون للناس على الله حجة بعد الرسل ከመልእክተኞች በኋላ ማንም ሰው እንዳይከራከር ማለት ነው ማስረጃ አለ ብሎ እንዳይሟገት ስለዚህ አንዱ ትልቁ ጥበብ ይሄ እውነተኛ አማኖች በፈተና ጊዜ ይታወቃሉ ሰዎች አመነን ስላሉ ብቻ እንደማይታወቅ የታወቀ ነው ግን ከአፍ ሙግት ባሻገር እውነተኛ አማን ልብ ውስጥ ኢማን የሰረጸው ማን እንደሆነ በፈተና ጊዜ አላህ Subhanahu Wa Ta'ala ይለያል ወለيعلم الله الذين آمنوا ويتخذ منكم شهداء የሁለተኛው ጥበብ ከናንተ መካከል ሰማዕትን አላህ ሊይዝ ሲፈልግን ሰዎችን አላህ ሲፈትናቸው በአላህ መንገድ ላይ በሚያደርጉት ተጋድሎ ምናልባት ህይወታቸው እስከ መጥፋት ቢደርስ እንኳን ይህ ሰማዕትነትን ያጎናጽፋቸዋል ስለዚህ ትልቅ እድልን ተጎናጸፉ ማለት ነው አላህ Subhanahu Wa Ta'ala በመከራም ነው ሰዎችን የሚፈትነውና በዚያ የተነሳ ደግሞ በሌላ ስራ ማግኘት የማይችሉትን ደረጃ እንዲጎናጸፉ ያደርጋቸዋል በነገራችን ላይ በነፍስ ወከፍ በአላህ መንገድ ላይ እከሌ እንደተሰዋ ብናስብ ራሱ እሱ ሸሂድ ነው ብሎ መናገር የተከለከለ ተስፋ ልናደርግ እንችላለን አላህና መልእክተኛው በትክክል የተናገሩትና የመሰከሩለት ወይ ደግሞ እንደ ግለሰብም ባይሆን በጀማዓ ሹሃዳ ኡሁድ እንደሚባለው ከመልእክተኛው አለይሂ ሰላም አንዳንድ ሐዲሶች እንደተገኘው ይህ ችግር የለው ነገር ግን ከዚህ ባለፈ መልኩ እከሌ ሸሂድ ነው የሚለው ቃል ስህተት ነው ለዚህ ነው الامام البخاري في صحيحه አንድ ያስቀመጡት ምዕራፍ ስያሜ ይሄ ነው ባቡ لا يقال فلان شهيد እከሌ ሸሂድ ነው አይባልም የሚል ርዕስ አስቀምጠው አንዳንድ ሐዲሶችን ዘረዘሩ ما من احد يقتل في سبيل الله والله اعلم بمن يقتل في سبيله ما من احد يكلم في سبيل الله والله اعلم بمن يكلم في سبيله መልእክተኛችን አለይሂ ሰላቱ ሰላም በተቀሉ ሲናገሩ አንድን በአላህ መንገድ ላይ የሚሰዋ ሰው ካለ እንዲህ አይነት አጅር ያገኛል ሲሉ ምን የሚል ማብራሪያ በመሃል እየከተቱ ነው ጁምላ ሙዕተሪዳ والله اعلم بمن يقتل في سبيله አላህ ለሱ ብሎ ማን እንደሚሰዋ በሱ መንገድ ላይ በትክክል ማን እንደሚሰዋ እሱ ብቻ ነው የሚያውቀው ይላል ለዚህ እኮ ነው አንዳንድ ሰዎች በመልእክተኛው አለይሂ ሰላቱ ሰላም ዘመን ጂሃድ እየተደረገ ከሃዲያን ጋር እየተዋጉ በነበሩበት አጋጣሚ ሞተው እዛው ሲገደሉ ሰሃቦች አኒ አላሁ ሸሃዳ ይማ ሸሃዳን አገኘ ምንኛ ያማረ ድል ነው ያለው ሲያወድሱት ረሱላህ ሰለላሁ ዐለይሂ ወሰለም ከላ ان الشمله التي غلها قبل ان تقسم الغنائم تشتعل عليه نار ለምሳሌ እንዲህ ያሉበት ሐዲስ አለ አይደል في ያን የሰረቀው ኩታ እሳት ያቀጣጣልበት ነው እከለ የእሳት ነው ሌላም ሐዲስ ላይ ማለት እንዲህ የተናገሩባቸው አጋጣሚዎች አሉ ለዚህ ነው ዑመር ኢብኑ ኸጣብ ሚንበር ላይ ሆነው እኮ ነው የከለከሉት ይሄን ነገር ሁለት ነገሮችን ተጠንቀቁ ብሎ አንደኛው واخرى تقولونها لمن قتل في معارككم فلان شهيد እንደዚህ አትበሉ እከለ ሸሂድ ትላላችሁ አትበሉ ብለ ዑመር መከልከለ ለማንኛውም ትልቁም ነገር አላህ Subhanahu Wa Ta'ala ለሰዎች ይህንን እድል ሊያመቻች ሲፈልግም ይፈትናቸዋል ويتخذ منكم شهداء ቀጥሎ ምን አለ والله لا يحب الظالمين አላህ Subhanahu Wa Ta'ala በዳዮችን አይወድምና በዳዮች የተባሉት የተፍሲር ሊቃውንት ዘንድ እዚህ ላይ
ከሃዲያን ናቸው ተብሏል ወይም አጋሪያን ናቸው ተብሏል ከኢብኑ አባስ የተወራ ዘገባ ላይ ሙናፊቆች ናቸው ተብሏል ያንቀጾችን ሂደት ስናስተውል ይህ ይበልጥ አሳማኝ ነው ምክንያቱም ወሊያዕለም الله الذين آمنوا ካለ በኋላ ያው የተወሰነ ነገር ጠቅሶ መጨረሻ ላይ የነዚያን ተቃራኒዎችን ጠቀሰ ቁርአን ላይ ከሚደንቁ አገባቦች መካከል አንዱ ሁለት ተቃራኒ ወገኖችን ሲጠቅስ በቀጥታ ተቃራኒ ቃላት አይደለም የሚጠቀም ምክንያቱም ተቃራኒውን ሁሉም ያውቃል ግን ሌላ እኛ ያላስተዋልነው ነገር ደግሞ ይጠቅመናል ለምን ተቃራኒ ሆኖ በደለኞች ስለሆኑ ነው ስለዚህ ከዚህ በተዘዋዋሪ የምንረዳው አማኞች ፍትህኞች ናቸው የሚለው ነው ይሄ ብዙ ቁርአን አንቀጾች ላይ ያለ ነገር ነው ለማንኛውም ኢብኑ አባስ ሲናገሩን ከሚያጠናክሩ ነገሮች መካከል አንዱ እዚህ ሱራ ላይ ወደ መጨረሻ አካባቢ وما أصابكم يوم التقى الجمعان فبإذن الله وليعلم المؤمن وليعلم الذين ናፈቁ ይላል ሁለቱን አንድ ላይ ተቀሳቸው ያመኑትንና ሙናፊቆችን ማለት በግልጽ የሚያንጸባርቁት እምነትን ነው ነገር ግን በውስጣቸው ክህደት አለ አማኞች አይደሉም እነዚህን በፈተና ጊዜ በተለይ ይለያል በተግባር ሊያጣራቸው ነው ለዚህ ነው ቀጥሎ ደግሞ ምን ይላል አላህ Subhanahu Wa Ta'ala ወሊዩመሕص الله الذين آمنوا ويمحق الكافرين እነዚህ ያመኑትን ሊያጣራቸው ነው ይላል ተምሒስ በዚህ አገባቡ ላይ አንዳንድ ዑለማዎች ዘንድ ኢብቲላእ ወይም ፈተና ተብሎ ተፈስሯል አላህ ሊፈትናቸው ነው ብሏል ሌሎች ደግሞ ወሊዩጠሂረሁም ሚን ذنوبهم ማለት ነው ወይም ወሊዩጠሂረ ذنوبهم ለምን ተምሒስ የሚለው ቀጥታ ሙተዓዲ ይሆናል ذنوبቸው ከነሱ ሊያጠራላቸው ነው እነሱ አይደሉም የሚወገዱት ማለት ነው ወንጀሎቻቸው ነው ከነሱ ጠርቶ የሚወገዱ ዞሮ ዞሮ ሁለቱም መልእክቶች ወደ አንድ አቅጣጫ የሚያመሩ ናቸው ማለት ይቻላል ከዚህ ምን ተገነዘብን በፈተና ጊዜ አብዛኛው ሙስሊም ስብዕናው ይበልጥ ይጠራል ወርቅ በእሳት ተፈትኖ ከቆሻሻው እንደሚጠራው ሙእሚንም በፈተና ጊዜ በመከራ ጊዜ ስብዕናው ከተለያዩ የስነ ምግባር ግድፈቶች ከኢማን አረንቋዎች ወይም ከኢማን እንከኖች ይጠራል ወሊዩመሕص الله الذين آمنوا በተቃራኒው ويمحق الكافرين ከሃዲያንን ደግሞ አላህ Subhanahu Wa Ta'ala ጠርጎ ያጠፋቸዋል ሌላም ተፍሲር ተሰጥቶታል ቀጥሎ ምን አለ አም ሐሲብቱም አን ተድኹሉ الجنة ይሄ ሌላ ራሱን የቻለ ጥበብ ነው ደግሞ ጀነት እንዲበቀላሉ ይገኛሉ የአላህ Subhanahu Wa Ta'ala ጀነት እኮ በጣም ውድ ዕቃ ነው አይደል አላ ኢነ ሲልዓተ الله غالية አም ሐሲብቱም አን ተድኹሉ الجنة ولما يعلم الله الذين جاهدوا منكم አላህ Subhanahu Wa Ta'ala ከናንተ መካከል በእውነት በሱ መንገድ ላይ የታገሉትን በሚታይ መልኩ ዕውቀቱን ለሰዎች ግልጽ ሳያደርግ በስተቀር ወይም ሳይለይ በስተቀር በሌላ ገለጻ እንደዚሁም ሰብር ያላቸውን ታጋቾችንም ሳይለይ በፊት ጀነትን ለመግባት አሰባችሁ ወይ የሚታሰብ ነገር አይደለም ስለዚህ እነኚህንና ተመሳሳይ አንቀጾችን በተለይ ከዚህ ሱራ በአትኩሮት ብናጠና في الحقيقة ብዙ ቁም ነገሮችን እንወስዳለን ብዙ የጭንቀት ሐሳቦችን ልንገላገል እንችላለን ግን ከዚህ ጋር በተያያዘ ሁላችንም ልንስተው የማይገባው ቁም ነገር እሺ ይሄ ነገር መከሰቱ አይቀርም እኛም መፈተናችን አይቀርም ግን በብዛት ሙስሊሞች በጥቅሉ እንደ ማህበረሰብ ጉዳት የሚደርስባቸው በግለሰብ ደረጃ ያው ነው ነገር ግን በብዛት ዛሬ ርዕሳችን የምናደርገው ከማህበረሰብ ይዘት አንፃር ሙስሊሙ ጋር የሚኖሩ ግድፈቶችን ስለዚህ ከምን አንፃር ነው እኛ አንዳንድ ጊዜ ችግሮች መከራዎች በሌሎች በኩል ጭቆናዎች ወይም ደግሞ ረገጣዎች የሚያጋጥሙ ብዙዎቻችን የምንዘረዝራቸው ቀደም እንደተጠቀስኩት ቁሳዊ የሆኑ ምክንያቶች እንዲህ ስላልተደራጀን እንዲህ አይነት አካሄድ ስላልተጠቀምን እንዲህ ስለሆነ እንላለን ነገር ግን ከሁሉ በላይ ትልቁ ምክንያት የኛ የውስጥ ችግር ምክንያቱም የአላህ እርዳታ በእኛ ችሎታ የሚገኝ ነው አይደለም አይደል ወመን ነስሩ ኢላ ሚን ዒንዲላህ የአላህ እርዳታ እኮ ከኛ ማንነት ጋር በተያያዘ አላህ የሚሰጠው ውለታ እንጂ በችሎታችን የምናገኘው አይደለም አዎ ቁሳዊ የሆኑ ምክንያታዊ የሆኑ ዝግጅቶችን ማድረግ በእስላም የተደነገገ ነው ከሱ በላይ ግን ትልቅ ተጽዕኖ አሳዳሪ ምክንያት መለኮታዊ ምክንያት ነው ይህንን ብዙዎች ይዘነጋሉ ይህ ለሽንፈት እንደሚያጋልጥ ይህ ለመዋረድ ምክንያት እንደሚሆን እንዘነጋለን ወደ ኡሁድ ዘመቻ ለመለሳችሁ ሰሃቦች ሁሉም ባይሆንም የተወሰኑት አንዲት ጥፋት በማጥፋታቸው የተነሳ አላህ Subhanahu Wa Ta'ala ድልን ነሳቸው ድልን ካዩ በኋላ ማለት ነው ولقد صدقكم الله وعده إذ تحسونهم بإذنه حتى إذا فشلتم وتنازعتم في الأمر وعصيتم من بعد ما أراكم ما تحبون የሆነ ችግር ተፈጠረ መልእክተኛው አለይሂ ሰላቱ ወሰለም እኛ ሞተን ሬሳችንን አሞራ ሲጎትተው ብታዩ እንኳን ከዚህኛዋ ትንሿ ጋራ እንዳትወርዱ ብለው ያዘዟቸው 50 የሚሆኑ ሰሃቦች ነበሩ እነሱ ሙስሊሞች በቃ ድል ተቀዳጁ ሌሎቹ እኮ ሸሽተው እየሄዱ ነው ምን እንጠብቃለን የምርኮ ገንዘብን ሰብስብ እንጂ ሲሉ መልእክተኛው አለይሂ ሰላቱ ወሰለም የሾሙት ዋናው አብዱላህ ኢብኑ ጁበይር የተባለው አሚር መልእክተኛው ይሉትን ዘነጋችሁ እንዴ ቢላቸው
ወረዱ። አብዛኛዎቹ ወደ 10 ብቻ ቀሩ። ይህንን አላህ ሱብሓነሁ ወተዓላ ዒስያን አድርጎ የቆጠረባቸው ትእዛዝን መጣስ። ውጤቱ ምን ሆነ? ሽንፈት አጋጠማቸው። ይሄ ጥበብ ነው። ሽንፈት ማጋጠሙ በራሱ ችግር እኮ የለው። ምክንያቱም ቅድም እንዳልኳችሁ ብዙ ጥበቦች ከበስተኋላው አሉ። ይህም ብቻ ሳይሆን ሁሌ ድል ቢሆን ኖሮ ማንም እኮ የሚከፍር አይኖርም ነበር አይደል? ሁሉም ተሰብስቦ ይመጣ ነበር። ግን ፈተና እኮ ዲን፣ ይሄ ህይወት ራሱን የቻለ አንድ ፈተና። طيب በዚህ የተነሳ ሰሃቦች ጥያቄ አቅርበው ነበር። ማለትም በበድር ዘመቻ ከዛ በፊት በነበረው ዘመቻ ትልቅ ድልን ተቀናጅተው፣ በተለይ ደግሞ ቁጥራቸውም አናሳ ያለው ወለቀድ ነሰረኩም الله ببدر وانتم اذله የተወረዱ ያነሱ ሆነው ግን አላህ ድልን አቀናጅቷቸው ሳለ አሁን ለምን ሽንፈት ገጠመን ብለው መጠየቅ ጀመሩ። አላህ ነው መልሱን የሰጠው። የማንም መልስ አያስፈልግም። እንዲህ ስለሆነ የሚል የፖለቲካ ተንታኝ ማብራሪያ አያስፈልግም። አላህ ራሱ መለሰ። አወለማ አሳበትኩም ሙሲበቱን ቀድ አሰብቱም مثليها قلتم أن هذا قل هو من عند أنفسكم إن الله على كل شيء قدير። እናንተ ከዚህ በፊት እጥፍ ያገኛችሁት አሁን ያው የጥፉ ግማሽ ማለት ነው። ጥፋት አሁን ሲነካችሁ ከየት መጣ ብላችሁ ጠየቃችሁ ይላል። ምን ማለት ነው? قد أصبتم مثلها ያሁኑን እጥፍ አግኝታችሁ ነበር ማለት በበድር ዘመቻ ሙስሊሞች 70 ገድለው 70 ማርከው ነበር። ግን አሁን እንደገና በኡሁድ ዘመቻ እነዛ ከሃዲያን ያኛውን ለመበቀል ብሎም በቃ የአላህን አንድነት ስለሰበኩ ብቻ ይህንን ጠልተው የሙስሊሞችን ህልውና ከምድር ላይ ለመፋቅ ጦር ሰብቀው የመጡት እነዛ ከሃዲያን እንዴት ድል አገኙ ብለው ጠይቀው ነበር። እና በፊት 70 ገድለው 70 ማርከው ነበር። ትልቅ ድል ነበር በዚያን ጊዜ ከነበረው ቁጥር አንፃር። አሁን የዚያን ግማሽ አላህ አቀመሳቸው። ምን ማለት ነው? 70 ሰዎች ሞቱባቸው የተማረኩ ባይኖር ከሙስሊሞቹ 70 ሞቱ። ይሄንን ነው አላህ ያወሳው። ከየት መጣ አላችሁ ይላል። ቁል ሁወ ሚን ዒንዲ አንፉሲኩም። ይሄ ነው የአላህ መልስ። ከራሳችሁ ማለቸው ከውስጣችሁ ማለት ነው። ከራሳችሁ ሲባል የስትራቴጂ ችግር ብቻ ምናምን ብለን እንዳናስብ፣ ላ የውስጥ ችግር ያችን ትእዛዝ በመጣሳችሁ ሊሆን ይችላል። በኡሁድ ጦርነት ላይ የሸሹ ሰሃቦች ነበሩ እዛው ጥቂት ማለት ነው። የሙናፊቆችን አይደለም የምናወራው። ሰሃቦች ሆነው ጠላት ሲመጣባቸው ደንግጠው የሸሹ ነበሩ። ይሄን አላህ እንደ ጥፋት ቆጥሮባቸው ግን ይቅር አላቸው። ግን ለምን ሸሹ? ሰሃቦች እንግዲህ እዚህ ላይ በምሳሌነት ሲጠቀሱ እነሱ በዚህ መልኩ ከሆነ ስለሌላው ምን እንላለን ለማለት ነው። ስለነሱ መጥፎ ማሳት እንዳይመስለን ማለት ነው። ቁርአን ላይ የተወሳ እውነታ ስለሆነ እኛ ከዛ በጣም የራቀን ከመሆናችን አንፃር ትምህርት እንዲሆነን ምን አለ አላህ Subhanahu Wa Ta'ala ስለነሱ ስለሸሹ ሰዎች ማለት ነው። إن الذين تولوا منكم يوم التقى الجمعان إنما استزلهم الشيطان ببعض ما كسبوا ولقد عفى الله عنهم إن الله غفور رحيم። ከናንተ መካከል ያው ፊታቸውን አዙሮ የሸሹት ማለት ነው። يوم التقى الجمعان ሁለቱ ጭፍራዎች በተገናኙበት ጦርነት ላይ ማለት ነው። ለምንድን ነው የሸሹት? እሱ ራሱን የቻለ ጥያቄ እኮ ነው። ምን አለ አላህ? إنما استزلهم الشيطان ببعض ما كسبوا። ሸይጣን እኮ እንዲሳሳቱ ያደረጋቸው ከሰሩት ስራ በተወሰነው ምክንያት ነው። በሁሉም ምክንያት ራሱ አይደለም። ስለዚህ የሆነ ጥፋት የሚያጠፋ ካለ ወንጀል የሚሰራ ካለ ያ ተጽዕኖ ከአኺራ በፊት ዱንያም ላይ ሊታይ ይችላል። ይህንን ከተገነዘበ አላህ Subhanahu Wa Ta'ala በተለያዩ የቁርአን አንቀጾች ላይ ወንጀል መስራት ጥፋትን ማጥፋት የድልን በር እንደሚዘጋ እየነገረን ነው። ልናውቅ ይገባል ማለት ነው። ድል ሲባል የግድ ጦርነት ላይ ነን ማለት አይደለም። ግን በቃ የበላይነትን መጎናጸፍ የመሳሰሉትን በአጠቃላይ ስንመለከት የሆኑ መነሻዎች አሉ። ለበታችነት ምክንያት የሚሆኑ ነገሮችን እንደ መንስኤ ለይተን ማወቅ አለ። መንስኤን እናወቅ፣ ከዛ በኋላ ነው መፍትሄ የሚፈልገው አይደል? መንስኤዎችን ማወቅ የግድ። ሰዎች የአላህን ሐቅ የሱን መብት አሳልፈው ለሌላ እየሰጡ አላህን መለመን በሚገባበት ሁኔታና ቦታ ሙታንን ወይ ደግሞ ሩቅ ያሉትን የማይሰሙትን እየለመኑ ባሉበት ከአላህ ውጪዎች እየተመለኩ ባሉበት ሰዎች ሪባ ወይም ወለድ እየበሉ ባሉበት እንዴት ነው የአላህ እርዳታ የሚገኘው? ወለድ መብላት እኮ እንደምሳሌ ከአላህ ጋር ጦርነት እንደመቅጠም ነው አይደለም? ፈእዘኑ ቢሐርብ ሚን አላህ ወረሱሊህ ያለው ምንን አስመልክቶ ነው? ወለድን አስመልክቶ አይደል? እንደ አይነት ዛቻ እኮ ሌሎች የወንጀል አይነቶች ላይ አልመጣም። طيب ይሄ ሰው ከአላህ ጋር ጦርነት ይገጥማል ወይስ አላህ ይረዳዋል? ግልጽ ጥያቄ ነው። ለዚህ ነው መልእክተኛችን አለይሂ ሰላቱ ወሰላም እንዲህ አይነት ክስተቶች ሲኖሩ ሰሃቦች ከጦርነቱ ትእዛዛት ጋር ባልተያያዘ መልኩም ምናልባት ከሸሪዓ አንፃር ባለማወቅም ቢሆን ካጠፉ ወዲያው ነበር የሚያረሟቸው። في حديث أبي واقد الليثي الذي أخرجه أحمد والترمذي መልእክተኛችን አለይሂ ሰላቱ ወሰላም ከመካ ወደ ሁነይን እየተጓዙ በነበሩበት የዘመቻ ጉዞ ላይ ያኔ አዲስ የነበሩ የሰለሙ በቅርብ ጊዜ የሰለሙ የነበሩ የተወሰኑ ሰሃቦች እነዛ ከሃዲያን መሳሪያዎቻቸውን የሚያንጠለጥሉባቸውን ዛፎች ዛት አንዋጥ ይባላሉ። ለምንድን ነው የሚያንጠለጥሉባቸው? ያው ድል ሊያቀዳጀን ይችላል የሆነ ጥቅም አለው ብሎ ነው መሳሪያቸውን የተለየ ዛፍ ላይ የሚያንጠለጥሉት። ይህንን ባዩ ጊዜ እነዚህ አላወቁም፣ ገና ከሽርክ የወጡ አዲስ ሰሃቦች ስለሆኑ ለመልእክተኛው አለይሂ ሰላቱ ወሰላም ልብ ለሌላ ሰው አይደለም ጥያቄ ያቀረቡት፣ ቀጥታም አልተገበሩም። ግን ለመልእክተኛችን አለይሂ ሰላቱ ወሰላም ራሳቸው
ጥያቄ ያቀረቡላቸው ምን አለ? ቃሉ ያ ረሱላላህ اجعل لنا ذات انواط كما لهم ذات انواط እነሱ ذات انواط እንዳላቸው ለኛም ذات انواط አድርግልን ማለት እነዚህን ዛፎች አድርግልን የምናንጠለጥልበት መሳሪያችንን የምናንጠለጥልበትና በረካ የምናገኝበት ማለት ነው ተበሩክ የምናደርግበት ዛፍ ሰይምልን አሏቸው። በዚህ ጊዜ መልእክተኛው አለይሂ ሰላም አይቆይ አሁን ካረምኳቸው ጂሃድ ላይ ስለሆንን ሞራላቸው ወኔያቸው እንዳይነካ ቅስማቸው እንዳይሰበር አንድነታችን እንዳይበታተን ራሱ አለ በጣም ተቆጡ። ወዲያው እዛው قال الله أكبر إنها السنن قلتم والذي نفسي بيده كما قالت بنو إسرائيل لموسى اجعل لنا إلها كما لهم آلهة ይህማ ያለፉ ሰዎች እኮ ራሱን የቻለ የተለመደ ፈለግ ነው። መልእክተኛችን አለይሂ ሰላም ይህ ህዝብ ተቀሎ ከዚህ በፊት የነበሩትን ህዝቦች ፋና እንደሚከተል ተናግረዋል። ያንን ራሱ እየደገማችሁት ነው አሉ። ልክ የሙሳ ህዝቦች ለሙሳ የተናገሩትን ነው የተናገራችሁት اجعل لنا إلها كما لهم آلهة እነሱ እንግዲህ በሆነ ቦታ ሲያልፉ ጣዖታትን የሚያመልኩ ሰዎች ሲያዩ የሙሳ ህዝቦች ማለት ነው እነሱ የሚያመልኩት ጣዖት እንዳለ ለኛም ጣዖት ወይም ደግሞ አምላክ አድርግልን አምላክ ሰይምልን አሉ። ሙሳ በዛ ሰዓት በጣም ተቆጡ። እነዚህ ሰዎች እኮ አምላክ ብሎ አልተናገሩም። እነዚህ ሰሃቦች እናምልከው ራሱ አላሉም እኮ በቃ በረካ ፈልገው ذات አንዋጥ አድርግልን ያሉት። ግን መልእክተኛው አለይሂ ሰላም ቃሉን ብቻ አይደለም የሚያዩት የአላህ ሐቅ ሲነካ ዝም አሉ። በዚህ መልኩ አረሙት እና መልእክተኛችን አለይሂ ሰላም በዚህ መልኩ ነገሮችን እያረሙ ነበር የሚያልፉት። ሰለፎችም እንደዚሁ ዑመር ኢብኑ ኸጣብ ከዛም በኋላ ዑመር ኢብኑ አብዱል አዚዝ እኛ በጠላቶች ላይ ድል የምንቀናጀው ሙስሊሞች ስለሆንን ብቻ ነው መቼም ቢሆን ከሃዲያን ከኛ የበለጠ የክህደት አዘቅት ውስጥ ስላሉ መቼም አላህ እኛን ነው የሚረዳው እንዳትሉ ያውጣቸዋል። ለምን እንደዛ ቢሆን ኖሮ ምን ይሆን ነበር? ቅድም ያልኳችሁን አስታውስ። እንዲሁ በቃ ሙስሊምነቱ ብቻ ስላለ ብቻ ሁሌ አላህ እርዳታውን በዱንያ ላይ የአኺራውን ተውት የታወቀ ነው። ሙስሊም ሁሌም ይበላል። ግን በዱንያ ላይ እርዳታውን የሚለግሰው ቢሆን ኖሮ ይሄ ዓለም የፈተና ዓለም መሆኑ ይቀር ነበር ማለት ነው አይደል? ግን እኛ ይበልጥ ድል የምንቀናጀው ባለን ኢማን ልክ ከተራ መሰረታዊ እስላምና እምነት ባሻገር ለአላህ ትእዛዝ ያለን ተገዥነት ወሳኝነት አለ። ዑመር ኢብኑ አብዱል አዚዝ ምን አሉ? ሰሉላህ አልዐውነ ዐላ አንፉሲኩም ከማ ተስአሉነሁ አልዐውነ ዐላ ዐዱዊኩም ጠላቶቻችሁ ላይ አላህ እንዲረዳችሁ እንዲያግዛችሁ እንደምትማጸኑት ሁሉ ራሳችሁ ላይም አላህ እንዲያግዛችሁ ተማጸኑት ይላሉ። ልክ እንደዚሁ በታሪክ ብዙዎቻችሁ ምናልባት ልታውቁት እንደምትችሉት የዓለም ብዙ ክፍልን ወረው ግዛቶችን አስፋፍተው የነበሩ በዛ ሰዓት የነበሩ ታታር የተባሉ ህዝቦች ነበሩ፣ ሞንጎላውያን ማለት ነው። እና የኢስላም ኺላፋን ስርወ መንግስትንም የነቀነቁ ነበሩ። በአንዳንድ ክስተቶች ላይ በጣም ብዙ ሙስሊሞችን ጨፍጭፈዋል። ነገር ግን ሸይኹል ኢስላም ኢብኑ ተይሚያ ረሂመሁላሁ ተዓላ ያው በዛ ዘመንም በሱ ዘመንም የነሱ ዘመቻ ሁሌ ይከታተል ስለነበረ በአንድ አጋጣሚ እነኚህን ሰዎች መታገል ተገቢ እንዳልሆነ ገለጹ። ማለት በዛ ውስን ክስተት ምንም የሚገኝ ትርፍ እንደሌለ የዱንያም ጥቅም የአኺራም ምንዳ የማይገኝበት ቂታል ስለሆነ ብዙ ዑለማዎችና የአላህ ባሮች በዚህ ጉዳይ ላይ መሳተፍን ማለት እነኚህን ወራሪዎች ራሳቸው ለመመለስ መሳተፍን አልደገፉም ነበር ይላል። قال لعدم القتال الشرعي الذي امر الله به ورسوله ለምን የዛን ጊዜ ሰዎች ሙስሊሞች ራሳቸው እምነታቸው በጣም የተበከለበት ደረጃ ላይ ደርሰው ነበር። እንዲህ አይነት ችግር ሲመጣ አላህን እንደመማጸን መልእክተኛው አለይሂ ሰላቱ ወሰላም ከላይ የለበሱት ካባ እስኪ ወርድ ድረስ ነበር። የበድር ዘመቻ ሲደርስ እጃቸውን ከፍ አድርገው አላህን ሲማጸኑ حتى አቡበከር ሲዲቅ እኮ በጣም በቃ ጨንቋቸው ከዱዓቸው ኢልሃህ እና ከተማጽኗቸው ክብደት የተነሳ كفاك مناشدتك ربك أو مناشدتك ربك فإنه منجز لك ما عندك ናቸው። ይበቃሃል አላህ ሱብሓነሁ ወተዓላ ቃል ይገባልን ይሞላልሃል ይበቃሃል እስኪሏቸው ድረስ ማለት ግን በእኛ ጊዜ ወይም አሁን ወደ ነበርንበት የታሪክ ገለጻ ስንመለስ ሸይኹ ኢስላም ተይሚያ እንደሚገልጹት የተወሰኑት ሙታንን ነበር የሚጠሩት። حتى قال قائلهم من الشعراء يا خائفين من التتر لوذوا بقبر أبي عمر እስከ ማለት ደርሰው ከተተር የምትፈሩ ካላችሁ የምትሸሸጉ ከፈለጋችሁ ወደ ከሌ ቀብር ሂዱ ينجيكم من الضرر ከጉዳት እሱ ያድናችኋል እስከ ማለት ደርሰው ነበር። ግን የዛኔ ሙስሊሞች በፍጹም ድልን አላገኙም፣ ሽንፈትን ነበር የቀመሱት። ከዛ በኋላ ይላል ሸይኹ ኢስላም ተይሚያ የአላህን ሐቅ መጠበቅ ግዴታ እንደሆነ ማስተማር ስንጀምር፣ ሰዎች ከሽርክ እንዲነጹ መምከር ስንጀምርና ይሄ ሁሉ ተግባራዊ መሆን ሲጀምር አላህ ሱብሓነሁ ወተዓላ ድልን አቀናጀን። ከዚያ በፊት ያልተቀናጀነውን ድል አላህ ሱብሓነሁ ወተዓላ ይሰጠን። ይሄ ታወቀ እውነታ ነው። ወለذلك መንስኤው ምን እንደሆነ ማወቅ የግድ ነው።
በቃ በጥቅሉ አላህ Subhanahu Wa Ta'ala እኮ በነፍስ ወከፍ የሚያጋጥሙን ነገሮችን ከዚያም ባሻገር በማህበረሰብ ደረጃ የሚያጋጥሙን እንከኖች አስመልክቶ ያስቀመጠልን መርሆ አለ አይደል? ወማ አሳበኩም ሚን ሙሲበትን ፈቢማ ከሰበት አይዲኩም ወያዕፉ ዐን ከሲር። ከሙሲባ ከችግር የሚያጋጥማችሁ ሁሉ ማ ለይሰት ናፊያ ሆነ ወይንማ ሸርጥያ ወማ አሳበኩም ሚን ሙሲበትን ፈቢማ ከሰበት አይዲኩም እጃችሁ በሰራው ነው ይላል አላህ Subhanahu Wa Ta'ala። ይሄ ሁሉ ግን ይሄም ሁሉ ችግር አላህ የተወሰነውን ወንጀሎቻችሁን ይቅር ብሎላችሁ ነው እንጂ ከዚህ የበለጠ ያጋጥማችሁ ነበር ማለት ነው። ወያዕፉ ዐን ከሲር ብዙ ይቅር እያላችሁ ነው አሁንም ይላል። ስለዚህ መንስኤውን አወቅን ማለት ነው፣ ብዙዎች የሚዘነጉትን መንስኤ። طيب ወደ መፍትሄው እንሸጋገር። አሁን ከሁሉ በፊት አምላካዊ መፍትሄ ላይ ትኩረት እናድርግ። ያኒ ቁሳዊ መፍትሄዎች እንዳሉ ሆነ ወይም ደግሞ በዚህ ዓለማዊ ሂደት ተጽዕኖ ሊያሳድሩ የሚችሉ ምክንያቶችን መተግበርና ማስተግበር ማስላትና እቅድ ማውጣት እንዳለ ሆኖ ነገር ግን አምላካዊ የሆኑ መለኮታዊ የሆኑ ተጽዕኖ አሳዳሪ የሆኑ ምክንያቶችን መርሳት አያስፈልግም። በቅድሚያ አላህ Subhanahu Wa Ta'ala የጠቀሳቸው ሁለት ዋና ዋና መፍትሄዎች አሉ። قال تعالى وإن تصبروا وتتقوا لا يضركم كيدهم شيئا إن الله بما يعملون محيط። ትዕግስት ብታደርጉና አላህን ብትጠነቀቁ የነሱ ተንኮል ወይም ደባ ምንም አይጎዳችሁም ይላል። وإن تصبروا وتتقوا የመጀመሪያው صبر። ስለ ትዕግስት ዝርዝር ትምህርት ማቅረብ ዓላማ አይደለም። ነገር ግን ትዕግስት ሲባል ብዙ ሰዎች የሚመስላቸው ሰዎች አማራጭ ስላጡ ብቻ እጃቸውን አጣጥፈው መቀመጣቸው ዝም ማለታቸው፣ እንደዛ አይደለም። እሱ እንዲያውም ትዕግስት አይባልም። ትዕግስት የሚባለው በዋናኝነት ያው ሐብስ ነፍስ ነው። ያኒ ትዕግስት صبر የሚለው ቃል ጥሬ ቋንቋዊ ትርጉሙ ሐብስ፣ አንድ ነገር አምቆ መያዝ፣ ማሰር፣ ማስቀረት ማለት ነው። ወይባል ቃል ቁቲለ صبرا ያኒ محبوسا። እናም ይህ ትዕግስት ግን አንደኛ የሚደረገው ወስብር ሊሁክሚ ረቢክ ሲል ለምሳሌ ለአላህ ተብሎ ሲሆን ምንዳ ተፈልጎበት የሚደረግ አንድ የአምልኮ ተግባር ነው፣ አጅር ይፈልግበታል ማለት። ሁለተኛ ይህን ደግሞ ስናደርግም የአላህን እርዳታ እየጠየቅንና እየጠየቅን ነው ማለት ትዕግስት እንድናደርግ የሚያግዘን አላህ ብቻ ነው። ወስቢር ወማ ሰብሩከ ኢላ ቢላህ ወላ ተሕዘን ዐለይሂ። ትዕግስት የሚያደርገው በአላህ እገዛ ብቻ ነው። ግን ይሄ ትዕግስት የሩቁን ውጤት አልሞ ሲሆን ይሄ ሁሉም ሰው የሚችለው አይደለም። ወማ ይለቃሃ ኢላ الذين صبروا وما يلقاها إلا ذو حظ عظيم። ይሄ መቃም الكبار ታላላቆች የሚገለጹበት ነገር ነው። ትዕግስተኞች ማለት የታላላቆች አንድ እኮ መገለጫ ነው አይደል? ለዚህ ነው አላህ Subhanahu Wa Ta'ala እኮ ሁሉን ነገር በማስተዋል ጥቅምና ጉዳትን እያመዛዘነ እንድንሄድ በተዘዋዋሪ እየመከረን ከድሮ ጀምሮ ማለት ነው። ሙስሊሞች መካ እያሉ አላህ Subhanahu Wa Ta'ala እየገደሏቸው እያሰሯቸው እያሰቃያቸው የነበሩ ሰዎችን ራሱ በፍጹም እንዲገደሏቸው አልፈቀደም። አለመፍቀድ እኮ አለም ተራ ኢለ الذين قيل لهم كفوا أيديكم وأقيموا الصلاة وآتوا الزكاة። መጀመሪያ የተደነገገው ይሄ ነበር ማለት كفوا أيديكم እጃችሁን ሰብስቡ ተብሎ ነበር። በኋላ ቀስ በቀስ አላህ Subhanahu Wa Ta'ala አቀም ሲመራቸው የሆኑ ነገሮችን እየደነገገ ያም ደግሞ ዑለማዎች ብቻ ሊናገሩበት የሚችል አንድ ራሱን የቻለ ሰፊ ርዕስ ግን በዚህ መልኩ ነበር አላህ Subhanahu Wa Ta'ala ቅድሚያ ሙስሊሞችን እጃቸውን እንዲሰበስቡ ያዘዛቸው። ከዚህ ነገር እንዲሁ በግንፈልተኝነት የሚመራ ሊሆን አይችልም። በስሌት እንጂ በስሜትም መጋለብ ተገቢ አይደለም። ትዕግስት ያስፈልጋል። ወኢን ተስቢሩ ወተተቁ። ሌላው ትልቁ ነገር ተቅዋ ነው፣ አላህን መፍራት። ከሁሉ በላይ ተቅዋ ስንል ቋንቋዊ ትርጉሙ ያው መጠንቀቅ ማለት ስለሆነ ልንጠነቀቅ የሚገባው የአላህን መብት የሚያፈርሰውን ሽርክን ወይም ደግሞ ከዚህ ጋር ተያያዥ የሆኑ ታላላቅ ወንጀሎችን ወይም ደግሞ ቢድዓና የመሳሰሉትን። ይህንን ያላደረገ ሰው የአላህን Subhanahu Wa Ta'ala ሐቅ ሳይወጣ ከአላህ Subhanahu Wa Ta'ala የሆነ ነገር መጠበቁ ሞኝነት ነው። አላህ እኮ ቃሉን አያፈርስም። አላህ ቃል ገብቷል፣ ግን ቃሉን አያፈርስም። ችግር ካለ እንከኑ ከኛ በኩል ነው የሚሆነው። ወذلك አላህ ምን አለ في سورة النور وعد الله الذين آمنوا منكم وعملوا الصالحات ليستخلفنهم في الأرض كما استخلف الذين من قبلهم وليمكنن لهم دينهم الذي ارتضى لهم وليبدلنهم من بعد خوفهم أمنا يعبدونني لا يشركون بي شيئا። ከእናንተ መካከል ያመኑትንና በጎ ስራን የሰሩትን አላህ በምድር ላይ የበላይነትን መሪነትን እንደሚያስጨብጣቸው ቃል ገብቷል። ቃል ኪዳን አላህ ቃል ኪዳኑን አያፈርስም። እንከኑ ከኛ በኩል ብቻ ነው። ለيستخلفنهم في الأرض كما استخلف الذين من قبلهم ከነሱ በፊት የነበሩትን ሰዎች በምድር ላይ መሪነትን እንዳስጨበጣቸው ሙስሊሞችንም እንደዚህ ሊያስጨብጣቸው ቃል ገብቷል። ولا يمكنن لهم دينهم الذي ارتضى لهم ወደ የመረጠላቸውን ዲናቸውንም በምድር ላይ ሊያመቻችላቸውና ሊያሰራጭላቸው እንደዚህ ولا يبدلنهم من بعد خوفهم امنا ከፍርሃትም በኋላ ሰላምን አላህ እንደሚለግሳቸው እንደሚቀይርላቸውም ቃል ገብቷል።
ግን ይህንን ካደረጉ አላህ የሚፈልገው ነገር አለ ወይም በሌላ ገለጻ እንደ መስፈርትም ሊቆጠር ይችላል። ምንድነው እሱ? ያው ቀጥሎ ተናገረ እኮ ያዕቡዱነኒ ላ ዩሽሪኩነ ቢ ሸይአ በእኔ ምንም ሳያጋሩ እኔን ሊያመልኩ ነው ይላል። ይህንን አሟልተናል ወይ እንደ ማህበረሰብ? ከኛ በፊት የነበሩ ሰዎችንም ነብያትንም አላህ ሱብሓነሁ ወተዓላ እኮ ቃል ሲገባ በዚህኛው መስፈርት መሰረትም እንደሆነ ማየት ይቻላል። ወቃለ الذين كفروا لرسلهم لنخرجنكم من أرضنا أو لتعودن في ملتنا فأوحى إليهم ربهم لنهلكن الظالمين ولنسكننكم الأرض من بعدهم إلى من؟ قال كده لمن؟ ذلك لمن خاف مقامي وخاف وعيدي النزاع يدرو كهديان መልእክተኞቻቸው ከምድራችን ከቤታችን ከሀገራችን እናስወጣችኋለን ሲሉ እንደዚሁም ይህንን ካላደረጋችሁ ማለት ወደኛ መንገድ ካልተመለሳችሁ እንዲህ እናደርጋችኋለን ያሉ ዛቻዎችን ሲደረድሩ አላህ Subhanahu Wa Ta'ala ወህይ ያወረደው በተቃራኒው ነው። እነዛ በዳዮችን አላህ እንደሚያጠፋቸው በደል አጥፊ ነው። ያ ኢኽዋ በደል ከሌሎች ጥፋቶች እና ወንጀሎች ከሚለይባቸው መገለጫዎቹ አንዱ የጥፋቱ ገፈት የሚቀመሰው ከአኺራ በፊት በዱንያም ጭምር ነው። የአኺራው እንዳለ ነው። በደል አይቆይም። መልእክተኛው አለይሂ ሰላቱ ወሰላም እንዳሉት ሁለት አይነት ወንጀሎች ቅጣታቸው ከአኺራ በፊት ዱንያ ላይ አላህ Subhanahu Wa Ta'ala በአስቸኳይ የሚያስከትላቸው ናቸው። ማናማን አልበግይ ወቅጢዐቱ الرحيم ብለዋል። الذي أخرجه أحمد وأبو داود وغيرهم ድንበር ማለፍ በደል ማለት ነው። ሌሎች ለድንበር ማለፍና ዝምድና መቁረጥ ይላሉ። ስለዚህ በዱንያ ላይ ራሱ ተጽዕኖ ይታያል። ለኑህሊከነ الظالمين ولنسكننكم الأرض من بعدهم ከነሱ በኋላ እናንተን እንተካችኋለን ካለ በኋላ ምን አለ? ግን ይሄ ለሁሉም ነው። ذلك لمن خاف مقامي الله سبحانه وتعالى يفرى ወይም አላህ ዘንድ መቆምን የፈራ ለሆነው ነው ይሄ ቃል የተገባው። وخاف وعيد የኔንም ዛቻን ለፈራ ነው ይላል። ይሄ አይነት እድል ለፈሪሃውያን የተገባ ቃል። ስለዚህ ምኑን አሟልተን የትኛውን መስፈርትኛ አሟልተን ነው የአላህ ቃል ኪዳን የት ሆነ ብለን ዋናው ትልቁ ቁም ነገር ይህ ነው። ከቁሳዊ ምክንያቶች የበለጠ ተጽዕኖ አሳዳሪው ይህ ነው። ላኪን ከዚህ ጋር በተያያዘ እንደ ቁሳዊ ብንወስደው ራሱ አንድ ብዙዎች የማያስተውሉት ደግሞ መፍትሄ አለ። እሱም በእንዲህ አይነት ችግሮች ጊዜ በተቻለ አቅም ሁሉም የራሱንና የመሰለውን ግንፍልተኛ አቋም ከማንጸባረቁና ይህንንም ለማህበረሰቡ ከማሰራጨቱ በፊት ቢያንስ በአቋዮች ዙሪያ መሰብሰብ፣ መሪዎች ካሉን በመሪዎች ዙሪያ ወይም ተሰሚነት ያላቸው የዕልም ባለቤቶች ብልሆች የሚሉትን መጠበቅ ተገቢ። ለዚህ ነው አላህ Subhanahu Wa Ta'ala ሙእሚኖችን ከተቸበት ነገር መካከል አንድ ዜና ሲመጣላቸው እንዲሁ ዝም ብለው ማሰራጨታቸው وإذا جاءهم أمر من الأمن أو الخوف أذاعوا به ከሰላም ጋር የተገናኘ ደግሞ ከፍርሃት ጋር የተገናኘ ፍርሃትን ወይም ደግሞ ሰላምን የሚያነግስ ዜና ሲመጣላቸው ያሰራጩታል። ቀጥታ ማለት ነው። ማሰራጨቱ ይጠቅማል አይጠቅምም? የቱ ይሻላል? ይሄ ራሱን የቻለ እይታና ምልከታ የሚያስፈልገው ነገር እውነትም ቢሆን እንኳን ለዚህ ነው ቀጥሎ መፍትሄውን ሲጠቁመን አላህ ولو ردوه إلى الرسول وإلى أولي الأمر منهم لعلمه الذين يستنبطونه منهم ولولا فضل الله عليكم ورحمته لاتبعتم الشيطان إلا قليلا إلى ولا መልእክተኛውና የጉዳይ ባለቤት ማለት የዕልም ባለቤት ወይም ደግሞ ተሰሚነት ያላቸው ብልሆች አህሉ الحل والعقد ዘንድ ቢመልሱት ኖሮ እነዚያ ጉዳዩን ከውስጥ ጀምሮ አውቀው የሚያውጣጡት እውነታውን ይደርሱበት ነበር። ከውስጥ የሚያውጣጡት ከላይ ዝም ብሎ ግልጽ የሆነ ነገር ብቻ ማወቅማ ቀላል ነው። ጥቅምና ጉዳትን የሚያመዛዘን በተለይ ደግሞ ጥቅምና ጉዳትን ከማመዛዘን ባሻገር ሁለት ጎጂ መንገዶች ኖሮ የግድ ከሁለት አንዱ መምረጥ ሲኖርብን ከሁለቱ ጎጂ መንገዶች የትኛው የቀለለ ጉዳት አለ የሚለውንም ማመዛዘርና ማመዛዘን የብልሆች መርህ ነው። لعلمه الذين يستنبطونه منه ولولا فضل الله عليكم ورحمته لاتبعتم الشيطان إلا قليلا يا الله ችሮታና የርሱ እዝነት በእናንተ ላይ ባይኖር ኖሮ ከጥቂቶች በስተቀር ሸይጣንን ተከተሉ ነበር ይላል። ከዚህ የምንገነዘበው እዚህ ላይ የተወገዘው ነገር ማለትም ዜና በመጣ ቁጥር ያንን ዝም ብሎ ያለምንም ቅድመ ሁኔታ ማሰራጨት ሸይጣንን የመከተል አንድ መገለጫ መሆኑ ትልቅ ቁም ነገርና ትልቅ ትምህርት ነው። ተግባራዊ የሆነ ትምህርት ነው። طيب ይህን ካወቅን ዘንድ አዋቂዎችም እንዲህ አይነት ነገሮችን ሲሰሙ ወይም እኛም በተቀሉ አንዳንድ ጊዜ ብዙ የሐዘን ስሜት ሊሰማን ይችላል። ሞራላችን ይነካል። ስለ ዲናችን በጣም ተመቆርቆራችን የተነሳ የሚደርስብን ችግር ሁሉ መሆን እንደሌለበት ልናስብ እንችላለን። ይህ የመቆርቆር ስሜት ትክክለኛ ነው። ግን ወደ ተስፋ መቁረጥ ወይም በቃኛ ሁሌ የበታችነት መገለጫችን እንደሆነ ማሰብ ስህተት ነው። ለምን? ምክንያቱም አንደኛ
ሙስሊሞች እኮ ከዚህ የበለጡ ብዙ ችግሮች መከራዎች ደርሰውባቸው ተነስተው ተንጠራርተው እንደገና ቆመዋል ያሉ ነገሮች ናቸው። ለምሳሌ ቅድም በጠቀስኩላችሁ የተታር ዘመቻ በአንድ ጊዜ ብቻ ከ2 ሚሊዮን በላይ ሙስሊሞች ተገድለው እንደነበር እናውቃለን። የባግዳድ ኺላፋ ወድቆ ግን የተወሰነ ጊዜ ከቆየ በኋላ ሙስሊሞች እንደገና ኺላፋቸውን አስመለሱ፣ ጉዟቸውን ቀጠሉ። ይሄ ሁሉ የሚሆነው ለሙስሊሞች ፈተና ነው። የሞቱት ሹሃዳ ሊሆኑ ይችላሉ። ሌሎች ከበስተኋላ እኛ የማናውቃቸውን ጥበቦች ይኖራሉ እና ጥበቦችን እናስተውል። ባናውቃቸው እንኳን አላህ የሚያውቀው ጥበብ እንዳለ እናስታውስ እና ያለ ነው። እንዲያውም በእንዲህ አይነት የችግር ጊዜ ብዙዎቻችን መዘንጋት የሌለብን ጥሩ ተስፋና የነገ እይታ ነው። ይህንን መዘንጋት የለብን። ይሄ አንድ ራሱን የቻለ እኮ አንድ የማስተማር ስልትና የመፍትሄም አቅጣጫ። ነገሮች ሲከሰቱ እንዲሁ የሐዘንና የጩኸት ሮሮ ብቻ ማሰማቱ ትክክል አይደለም። ምክንያቱም በተለይ አላዋቂዎች ከሙስሊሞች መካከል አላዋቂዎች ተስፋ እንዲቆርጡ ሊያደርጋቸው ይችላል። መልእክተኛችን አለይሂ ሰላቱ ወሰላም ሰዎች በተቃበቡበት ጭንቅ ጊዜ እኮ ብስራትን ይነግሯቸው ነበር። ትልቅ ምሳሌ ነግራቸው ገዘቱል አሕዛብ ወይም ገዘቱል ኸንደቅ የአሕዛብ ጦርነትን አስመልክቶ ብዙዎቻቸው የሰማቸው ነገሮች ይኖራሉ። ምን ያህል ጥበትና አጣብቂኝ ውስጥ ሙስሊሞች ገብተው ነበር። መዲና ውስጥ እያሉ በፊት ያው ሊያጠቋቸው የሚፈልጉት የመካ ቁረይሾችና እዛ ያሉ ሰዎች ብቻ ነበሩ። ግን አሁን ከገጠፋና ከሌሎች ቦታዎች ሁሉ ተሰብስቦ የማያውቅ ጦር ነው መዲናን የከበበው። 10,000 ጦር። የዛን ጊዜ 10,000 ማለት በጣም ብዙ ነው። ከዚህ አንፃር መልእክተኛው አለይሂ ሰላም እነዚህ ሰዎች መጣታቸውን ሲያውቁ አስቀድመው በሰልማን አልፋሪሲ ኢሻራ ወይም ደግሞ ሐሳብ መሰረት በመዲና የተወሰኑ መግቢያ ቦታዎች ላይ ኸንደቅ ወይም ትልቅ ጉድጓድና ቦይም ቆፍረው ነበር። እነዚህ ሰዎች ከተሻገሩ በቃ ጥቂት ናቸው ሙስሊሞቹ ተዋጊዎቹ፣ የተቀሩት ወንዶች ሌላ ቦታ ናቸው፣ ሴቶችና ህፃናት ሊያልቁ ነው። በቃ ፍርሃት ነግሶ ነበር። አላህ በጥሩ ሁኔታ ይህን ነገር ገልጾታል። ያ አዩሃ الذين آمنوا اذكروا نعمة الله عليكم إذ جاءتكم جنود فأرسلنا عليهم ريحا وجنودا لم تروها وكان الله بما تعملون بصيرا إذ جاءوكم من فوقكم ومن أسفل منكم وإذ زاغت الأبصار وبلغت القلوب الحناجر وتظنون بالله الظنونا هنالك ابتلي المؤمنون وزلزلوا زلزالا شديدا. እናንተ ያመናችሁ ሰዎች ወይ የአላህን ጸጋ አስታውሱ። ሰራዊቶች በመጡባቸው ጊዜ ያኔ እኛ ንፋስን ላክንባቸው። እነኛን ሰዎች አላህ ይበታተናቸው። እነዚህ የከበቧቸውን በምንድን ነው የበታተናቸው? ንፋስ ልኮባቸው እኮ። መጨረሻ ላይ ኃይለኛ ንፋስ መጣ። እነሱም ሰለቻቸው። 45 ቀን አካባቢ ጠበቁ። ከዛ ድንኳናቸውን የሚነቃቀል ንፋስ ሲመጣ እንግዲህ ፊታቸውን አዝረው ተመለሱ። ግን ንፋስ ብቻ አይደለም። ቃል ወጅኑደን ለም ተሩሃ እናንተ ያላያችሁትንም ሰራዊት ልኮባቸዋል ይላል። ወሊላሂ ጁኑዱ ሰማዋት ወል አርድ። እንግዲህ አላህ ሁሉን ነገር ለሱ ሰራዊት ያደርገዋል ሲፈልግ አይደል? አየሩንም ሰራዊቱ ያደርገዋል። ግን ሙስሊሞች የገቡበትን አጣብቂኝ ሲጠቅስ ምን አለ? ወኢዝ ዛገቲል አብሳሩ ወበለገቲል ቁሉቡል ሐናጅር። አይኖች ዛኔ ሊከዱ በደረሱበት ጊዜ ወይም ደግሞ በቃ መዋለል በጀመሩ ጊዜ ልቦች ጉሮሮ ጋር እስኪደርሱ ድረስ በጭንቀት ሲመቱ ማለት ነው። ወተظنون بالله الظنون በአላህ ላይም ጥርጣሬን ትጠራጠራላችሁ አለ። ማለት የተወሰኑት በቃ አሁን ሊያልቅልን ነው፣ ኢስላም ሊጠፋ ነው ወይ እኛ ነን መዲና ውስጥ ያለን ሙስሊሞች ናቸው በቃ ከበው ሊጨርሱን ነው። ይሄ ሁሉ የመልእክተኛው አለይሂ ሰላቱ ወሰላም መልእክትና አንግበው የመጡት ተልእኮ ሊያበቃ ነው። ግራ ገብቷቸው ነበር የተወሰኑት። هنالك ابتلي المؤمنون يعني ሙእሚኖች በእርግጥ ተፈተነዋል ይላል። ወዙልዚሉ زلزالا شديدا ከባድ የሆነ መንቀጥቀጥንም ተንቀጥቅጠዋል ይላል። በእንዲህ አይነት አጣብቂኝ ጊዜ ሰዎች ግራ ገብቷቸው ባሉበት ጊዜ ከኛ ጋር ናቸው ያሉት አይሁዳውያን በመዲና ውስጥ የነበሩት እንደለመዱት ቃል ኪዳናቸውን አፍርሰው የተፈራረሙትን ቃል ኪዳን ጥሰው ከነዚያ ከሃዲያን ጋር በወገኑበት ጊዜ እነሱ በዚያ በኩል መግቢያውን ይጠብቃሉ እንዳልተባሉ ሁሉ ጭራሽ እነሱ ተቀልብሰው ከቀላት ጋር ሲሆኑ ሰው ሁሉ ግራ ገብቶት ሙናፊቆቹ እየሸወዱ ወደ ቤታቸው የሚሄዱበትና ለማምለጥ በሚጥሩበት ጊዜ መልእክተኛው አለይሂ ሰላቱ ወሰላም ያኔ ብስራትን ያበስሩ ነበር። ገና መጀመሪያውኑ ያ ትልቁ ኸንደቅ ሲቆፈር አንድ ትልቅ አልሰበር ያለ አለት ወይም ድንጋይ ያጋጠማቸው። ቢመጡት አልሰበር አለ። ጠሯቸው መልእክተኛው አለይሂ ሰላቱ ወሰላም ሐዲስ البراء بن عازب ጠሯቸው። እሳቸው ቢስሚላህና አንዴ ሲመቱት አንድ ሶስተኛው ተፈረከ። ሌላ ዘገባ ላይ ብልጭ አለ። በኋላ ሰልማን አልፋሪስ ጠየቃቸው ይባላል። አልሙሂም ልክ አንድ ሶስተኛው እንዲህ በአንዴ ሲፈረከስ ወይም ሲሰነጠቅና ሲወድቅ መልእክተኛው አለይሂ ሰላቱ ወሰላም ምናሉ? አላሁ አክበር ወአዕጠይቱ መፋቲሐ الروم أو مفاتيح الشام
قالوا والله إني لأبصر قصرها الآن الساعة የሻም በዛን ሰዓት እንግዲህ ያው ሻም ሲባል አሁንም ሻም ሲባል ሶሪያ ፍልስጤም አካባቢ ያሉት ነውና በየና ነገር ያው ያኔ ሀያላና የሚባሉት ሁለት ዋና ቤዘንታውያን ወይም ሩሞች ማለት ነው ሩም ሲባል ሮም ጣሊያኑ ብቻ አይደለም እነሱና ፉርሶች ነበሩ ፐርሺያን የሚባሉት ማለት እና እነዚህ ሮሞች የሚቆጣጠሯቸው በብዛት ቦታዎች ሻም አካባቢ ነበርና የሻም ቁልፎችን ተሰጥቻለሁ ወደፊት ማለት ነው በዛ ጭንቅ ጊዜ እነሱ እነዚህን ትልቅ እንግዲህ ልንሞት ነው ልንጠፋ ነው ያሉ በሚሰጉበት ቦታ መተኛው እነዚህ ሀያላ ነገራችን ትደመስሳላችሁ ተወስዳላችሁ የነሱን ምርኮ ያለው እውነት ነው ተከስቷል ዝም ብለው ባዶ በስራት አይደለም አንድ ጊዜ እንደገና ደግሞ ሲመቱት ቢስሚላህ ብለው አንድ ሶስተኛ ተፈረከሰ ምን አለ መልእክተኛው አለይሂ ሰላቱ ወሰለም አውጣይቱ መፋቲህ ፋሪስ አለ የፉርስ እንደገና ሲመቱት ደግሞ አውጣይቱ اليمن አውጣል መፋቲህ اليمن እና በእንዲህ አይነት ጭንቅ ጊዜ ራሱ መልእክተኛው አለይሂ ሰላቱ ወሰለም ሙእሚኖችን ያበስሩ ነበር ይህ አንድ የመልእክተኛው አለይሂ ሰላቱ ወሰለም አስተምሮ ነው ማለት ነው ልክ እንደዚህ ሁሉ خباب بن عرت የተባለው ሰሃቢ كما في الصحيح ወደ መልእክተኛው አለይሂ ሰላቱ ወሰለም መጥቶ እነዚያ ቁረይሾች እንደዛ አስተቃይተውት ያ ሁሉ ችግር ደርሶበት አላ ተስተንሲር ለና አላ ተድዑ الله لنا اللهم ጠይቅልንም ወዱዓ ታድርግልንም والله እንዲረዳን ሲላቸው መልእክተኛው አለይሂ ሰላቱ ወሰለም ምን አሉት ያኒ ከናንተ በፊት የነበሩ ሰዎች ምናልባት አንዳንዱ እኮ ምድር ላይ ቆፍረው ያስገቡትና ከዛ በኋላ ግማሹን በመጋዝ ይቆርጡት ነበር ሌላውን ደግሞ በብረት ማዋጣጫ ወይም ማበጠሪያ ስጋውን ካጥንቱ እስኪለይ ድረስ ያበጥሩት ነበር እንደዚያ ሆኖ ግን ይሄ ከዲኑ እንዲወጣ አላደረጋውም ነበር قال والله لا يتمن الله هذا الامر حتى يركب الراكب من صنعاء الى حضرموت لا يخاف الا الله والذئب على غنمه ولكنكم تستعجلون ከዚህ ከሰንዓ ጀምሮ እስከ ሐድረሞት በሰላም ሰው አላህንና ምናልባት የበግ መንጋ እየነዳ ከሆነ ተኩላን ካልሆነ በስተቀር ማንንም የማይፈራበት ጊዜ ይመጣል ወደዳችሁም ጠላችሁም አሉና ምን አሉ ወላኪንኩም ተስተعجلون ነገር ግን እናንተ ትቸኩላላችሁ ይሄ እውነት ነው አይደለም እኛ እንቸኩላለን ሐቂቀታ ይሄ ነው ወላኪንኩም ተስተعجلون ግን ብስራት እንዳስተላለፉ መረሳት የለበትም ትልቁ ደግሞ ሌላው በስራት እኛ የፈለገ ችግር ቢያጋጥመን እኛ ተስፋ ለምናደርገው ነገር ነው ምን ለፋው አይደል ሌሎችም እኮ ችግር ያጋጥማቸዋል ተብለን ነበር ቀደም እኛም ሰልኩም ቀርሁም فقط مسل قوم قرحهم مثله طيب من قال الله سبحانه وتعالى في سورة النساء إن تكونوا تألمون فإنهم يألمون كما تألمون طيب ما الفرق من دون ثلاث كلمات قال وترجون من الله ما لا يرجون ان انت بتتمموا بيچግራችሁ እነሱም እናንተ ጠላቶችም እኮ ይቸግራሉ ይታመማሉ አለ طيب ምንድነው ልዩነቱ ታዲያ وترجون من الله ما لا يرجون እናንተ ግን እነሱ ተስፋ የማያደርጉትን ተስፋ ታደርጋላችሁ እናንተ ስትቸገሩ ስትጠበቡ ትልቅ ነገር ተስፋ አድርጋችኋል እነሱ በባዶ ነው ለዚህ ነው ከሁጦርነት በኋላ አቡ ሱፊያን ያኔ ሳይሰልም በፊት አንድ ኩለን ማለት ያው እናንተም በድር ላይ ሸልፈት ነበር እኛም ያው አሸነፍናችሁ ሲል ከዛ በኋላ ያው በእኛ ባለፈው እንደገደላችሁ ገደልንባችሁ ሆነ ሲል ዑመር ምን ነበር ላ ሰዋለ እኩል አይደለም ማለት በፍጹም እኩል አይደለም قال قتلانا في الجنه وقتلاكم في النار የኛ ሟቾች ጀነት ናቸው እናንተ ሟቾች እሳት እንዴት እኩል እንውላለን አለ ከሁሉ በላይ የመጨረሻው ማሳረጊያ ደግሞ የሚሆነው አላህ Subhanahu Wa Ta'ala ራሱ አትስነፉ ይላል እንኳን የበላይነታችን እኮ አይቀርም በዱንያ ብንረገጥ በአኺራ የበላይነታችን አይቀርም ወይም ደግሞ በዱንያም ራሱ በሁጃ የበላይ መሆናችን አይቀርም ወይም እንደ ሃይማኖት ብቻ ሳይሆን እንደ ህዝብም የበላይነታችን ቀደም በተቀስናቸው መስፈርቶች ላይ ከተጋን ሳካቱ አይቀርም የዚህን አላህ Subhanahu ወላ ተሂኑ ወላ ተህዘኑ ትልቁ ብስራት ይሄ የፈለገ ነገር ቢያጋጥምህ ማለት ከጦርነት በኋላ እኮ ከቸገራቸው ብዙ ከሞተባቸውና ካዘኑ በኋላ ወላ ተሂኑ አትስነፉ ወላ ተህዘኑ አትዘኑ ወአንቱም الأعلون إن كنتم እናንተ አማኞች ሆናችሁ ድረስ የበላዮች ናችሁ ይላል ወይም جملة حالية ሊሆን ይችላል يعني في حال كونكم مؤمنين أو في حال كونكم أعلينا وأنتم مؤمنين የበላይ እስከሆናችሁ ድረስ እናንተ ማለት ግን አዲስ ጁምላ ማረፍተ ነገር ሊሆን ይችላል ስለዚህ እናንተ ሁሌም የበላይ ናችሁ ሙእሚን እስከሆናችሁ ድረስ ይላል ግን ሙእሚን ነው ወይ يعني ይሄንን ነገር አስተካክለን መስፈርቱን አሟልተናል የሚለውን ብቻ ራሳችንን እንጠይቅ እንጂ ምንም ነገር ቢያጋጥም ገና መልእክተኛው አለይሂ ሰላቱ ወሰለም እኮ ሌላ አይነት ብስራት እኮ ነው ያበሰሩት አይደል والله لا يتمن الله هذا الامر حتى لا يترك بيت مدر ولا وبر الا دخله بعز عزيز وذل ذليل عزا يعز الله به الاسلام وذلا يذل به الكفر ይሄ እስላም መልእክተኛው ይዘውት የመጡት አንግቦ የመጡት ተልእኮ ሁሉ ቤት ይደርሳል ትናንሽ የጭቃን ቤት ይሁን በግመል ቆዳም የተሰራም ቤትም ይሆናል يعني የበላይነት የሚጎናጸፍ ፈልጎት የተቀበለው ፈልጎ ነው ሳይፈልግም ደግሞ ባይቀበል ራሱ ያው ለእስላም እጅ ሰጥቶ የሚኖርም በሚመጣበት ጊዜ ይመጣል የተወሰነው እኮ የተሳክቷል በሰሃቦች ጊዜ ግልጽ ነው ግን
ሁሌም መረሳት የሌለበት ይቺ ዱንያ ፈተና ነች፣ ድልድይ መሆኗን አትርሱ። ምንም ነገር ቢያጋጥም ማለት ተግባባ። ለማንኛውም ዋናው ቁም ነገር የትምህርታችን ማጠቃለያ የሚሆነውና ክለሳ የሚሆነው ትኩረታችንን ቁሳዊ ምክንያቶች ላይ ብቻ ከምናደርግ አምላካዊ መፍትሄዎችን መፈለግ ያስፈልጋል። የራሳችንን ችግር ማከም አለብን። ሁለተኛው ደግሞ ዋናው ዓላማችን ይሄ የዱንያ ክስተትና የዱንያን የበላይነት መጎናጸፍ አይደለም። ያ ራሱን የቻለ አላህ ቃል የገባው ነገር ከመሆኑ አንፃር ግን ዱንያ ሁሌም ድልድይ ነች። ከዛ ባሻገር ይህንን ለምሳሌ በአንዳንድ አጋጣሚዎች የሚያጋጥመውን ችግር ለመቅረፍ መብትን ለማስከበር የምናስበውን እሳቤ በእርጋታ በብልሃት በስሜት ሳይሆን በስሌት ነገሮችን እያስተዋልን ካላስፈላጊ መስዋዕትነት ራሳችንን እያራቅን ካልሆነ በስተቀር ከጥቅሙ ጉዳቱ ያመዘነ አካሄድ ውስጥ ልንዘፈቅ እንችላለን። እኛም ራሳችንን ብቻ ሳይሆን ሌሎችን ብሎም የሚመጡ ትውልዶችን ልንጎዳ ስለምንችል ጥንቃቄ ማድረግ አለብን። አላህ Subhanahu Wa Ta'ala ሁላችንንም ወደ እውነታዊ ምራን ካለንበት ወቅታዊ አዘቅተም በድል እንዲያወጣን እንማጸናለን። نسألك اللهم سبحانك أن تتقبل من قتل منا شهيدا وأن تجعلنا هداة مهتدين غير ضالين ولا مضلين وأن تجعل ما أصابنا طهرة لنا وأن تجعلنا مسلمين لأمرك منقادين لك في كل ما تأمر. هذا والله أعلم وصلى الله على محمد وآله وصحبه أجمعين.